የአድዋ አደራ አንድነት ሉዓላዊነትና ማንሰራራት በሚል መሪ ቃል ከቦንጋ ከተማ ወጣቶች ጋር ውይይት በማድረግ በዓሉ ተከብሯል። በመርሃ ግብሩ የመክፈቻ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የአድዋ ድል ጀግኖች ኢትዮጵያውያን በህብረት ቆመው የተቀዳጁት የሁሉም ኢትዮጵያውያን ድል ነው ብለዋል። የአድዋ ድል መላው ኢትዮጵያውያን በወራሪዎችና ጨቋኞች አንገዛም፣ የአገር ክብርና ነጻነት አናስደፍርም ብለው የማይበገረውን ኢትዮጵያዊ ጽናት ያሳዩበት፣ በጋራ በህብረት የቆሙበት፣ በጋራ በመቆማቸውም ድል የተቀዳጁበት ሕያው የሆነ የሁላችንም ታሪክ ነው። በዚህ ታሪክ ውስጥ ሁሉም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ተሳትፈዋል ብለው ድሉ የመላው ጥቁር ህዝቦች ድል መሆኑንም ነው የገለጹት። አድዋ የህብራዊነት ውጤት ስለመሆኑ የገለጹት ርዕሰ መስተዳድሩ አድዋ የወል ትርክታችን ነው ሲሉም ተናግረዋል። አድዋ የሁሉም ኢትዮጵያውያን ከዳር እስከ ዳር በንቅስ ወጥተው ድል የተቀዳጁበት የህብረ ብሔራዊነት ውጤት ነው። የወንድማማችነትና የእህትማማችነት እሴት የታየበት፣ አካታችነት በግልጽ የተመሰከረበት፣ ሁሉንም ኢትዮጵያዊ ያሳተፈ የህብረ ብሔራዊ አንድነት ማሳያ ነው። የዚህ ዘመን ትውልድ አድዋን አብነት ማድረግ ታላቁ የህዳሴ ግድብን ጨምሮ ታላላቅ ፕሮጀክቶችን በመገንባት ዳግማዊ አድዋን እየሰራ ይገኛል ሲሉም ተናግረዋል። አድዋ አባቶቻችን የጻፉልንን ደማቅ ታሪክ በመያዝ ለነገ መሰረት የምንጥልበት ሊሆን እንደሚገባም ገልጸዋል። 130ኛውን የአድዋ ድል በዓል ስናከብር በአንድ በኩል የትናንቱን ገድል የምንዘክርበት የምናስታውስበት፣ በሌላ በኩል ደግሞ በዛሬው አሁን በምንገኝበት ዘመን ውስጥ ያለፈው አባቶቻችንና አያቶቻችን የጻፉት ደማቅ ታሪክ ትምህርት ወስደን የዛሬውን ኢትዮጵያ የምንገነባበት፣ የዛሬውን ልማት የምናፋጥንበት፣ ድህነትን ለማሸነፍ የምንታገልበት፣ ለነገው ደግሞ ሀገራዊ ከፍታ ወይም ማንሰራራትም እንደዚሁ መሰረት የምንጥልበትና የአድዋን አጠቃላይ ሁለንተናዊ ገጽታንና ባህሪን እንደ መሳሪያ የምንጠቀምበት ሊሆን ይገባል። ወጣቱ ትውልድ ሀገርን ከማስቀጠል አንጻር ትልቅ አደራ እንዳለበትም ተናግረዋል። በመድረኩ የተገኙት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው የአድዋ ድል በዓል አባቶቻችን ትልቅ ተጋድሎ በማድረግ ብሔራዊ ጥቅማችንን ያስጠበቁበትን ዕለት የምናስታውስበት ጊዜ ነው ብለዋል። ኢትዮጵያ ሉዓላዊነቷን ጠብቃ የቆየች ሀገር ናት ብለው ይህም በመላው አፍሪካውያን ዘንድ ልዩ ያደርጋታል በማለት ተናግረዋል። ሀገራችን እንደሚታወቀው በየትኛውም ሀገር ያልተገዛች ሉዓላዊነቷን ጠብቃ ለረጅም ዘመናት የቆየች ነች። ይህ በአፍሪካ ደረጃ በዓለም ደረጃ ልዩ የሚያደርጋት። ይህን ለማድረግ በወቅቱ የነበሩ ህዝቦቻችን ቁርጠኛ ሆነ ለደማቸው፣ ለሰውነታቸው፣ ለአጥንታቸው፣ ለህይወታቸው ሳይሳሱ ለሀገር ሉዓላዊነት በከፈሉት ከፍተኛ መስዋዕትነት ነው። በውጫሌ ውል ምክንያት የተነሳው ቅኝ ግዛትን የመቃወም ጦርነት በወቅቱ በነበሩት ንጉሥ በአጼ ምኒልክ ውሉ የሀገርን ጥቅም የሚጎዳ መሆኑ ታምኖበት ወደ ጦርነት መገባቱን አስታውሰዋል። በነጮች አመለካከት ጥቁር ያልተማረ፣ ጥቁር ራሱን ያልቻለ፣ ጥቁር ተሸናፊ፣ ጥቁር የሚገዛ እንጂ ራሱን ችሎ መኖር እንደማይችል ተደርጎ ይቆጠር የነበረው፣ ብዙ ጥቁሮች ደግሞ ተገዝተው ይኖሩ ከነበሩበት ቀና ብለው እኛም ማሸነፍ የሚችልበት ሁኔታ ይኖራል፣ ለነጻነታችን መታገል የሚችልበት ሁኔታ ይኖራል በሚል በብዙ ቦታዎች ላይ መነቃቃት ተፈጥሮ የራሳቸውን ማንነት የሀገራቸውን ሉዓላዊነት ለመከራከር የተነሳሱበትና በዚህ ከኋላ ለመጡ ድሎች ትልቅ መሰረት እየጣለ ነበር። የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላ አቡሎ በመድረኩ የውይይት ሰነድ አቅርበው ውይይት ተደርጓል። ከንቲባው በሰነዳቸው የአድዋን ድል ታሪካዊ ዳራና ድሉ ለዛሬው ትውልድ ያለው መልእክት ላይ ትኩረት አድርገዋል። በመድረኩ ያነጋገርናቸው ወጣቶች አድዋ ጀግኖች አባቶች ወራሪውን ኃይል ድል የነሱበት ታላቅ ታሪክ መሆኑን አንስተዋል። የአንድነትን ውጤት የህብረትን እና ድል ማድረግን መንፈስ የምንማርበት የተማርንበትም ኢትዮጵያ እስከ ዛሬ ቀጥላ እንድትኖር ጉልህ አስተዋጽኦ ያደረገው አንዱ ምለው አንድነትና እርስ በርስ ተጠባብቀን አንድ ከሆነን ምንም ማድረግ እንደምንችል ለዚህ ትውልድ ያስተማሩበት
ኩነት ነው ብዬ ነው የምወስደው። የአሁኑ ወጣቱ ትውልድ አባቶች የደም ዋጋ የከፈሉላትን ታላቅ ሀገር በልማቱ ደማቅ ታሪክ መጻፍ እንዳለበት ገልጸዋል። አድዋን ስናከብር፣ አድዋን ስናስብ በዛ ዘመን የሆነው ይሁን ሳይሆን በዛ ዘመን የተከፈለውን መስዋዕት በሚገባው ዋጋ ሰጥቶ አሁን ላይ ያለን እኛ ወጣቶች ደግሞ ጊዜያችን የሚጠይቀንን በሙሉ ራሳችንን አሸንፈን ሀገራችንን፣ አካባቢያችንን ሁሉ በማሳደግ የአድዋን ድል መድገም እንችላለን ብዬ አስባለሁ።